ጤና ይስጥልኝ እንደምን ቆያችሁኝ። እንግዲህ ለዛሬ አጀንዳ አርጌላ ወራ የፈለኩት ባጭሩ ማወራው ነገር ስለ ህወሓት አዲስ ደጋፊዎች ነው። እንግዲህ እነዚህ ደጋፊዎች ዝም ብሎ ደጋፊዎችም አይደሉም፣ እንደውም የሚቆጡ ናቸው። እንዴት ህወሓትን ትቃወማላችሁ ብለው ማለት ነው። በጣም በሳጩ ናቸው። እንግዲህ እዚህ ውስጥ ይሄ አጀንዳ ያመለከታቸዋል። መጀመሪያ ኤክስክሉድ ማድረግ ያለብን ተጋሩ ይሁኑ የተጋሩ ያልሆኑ ኢቭን ፈረንጆችም ይሁኑ ለድርጊቱ ልዩ እምነት፣ ልዩ ቁርኝት፣ ልዩ እይታ ያላቸው በታሪክ አጋጣሚ ይሁን በሆነ ርዕዮተ ዓለማዊ ምክንያት ይኖራሉ። እነሱ ነው ይሄ አይመለከታቸውም። ሁለተኛ ጀስት ግልቦች የሆኑ ሰዎች አሉ፣ በላይ ላዩን የሚሄዱ ማለት ነው። ላይ ላዩን በስሚ ዝም ብሎ ስለነገሮች አቋም ይዙ ወይም ቅርብ ጊዜ ፖለቲካ መከታተል የጀመሩ እነዚህን እንተዋቸዋለን። በእርግጥ ፖለቲከኛ የሚባል ማዕረግ ይዘው የሚንቀሳቀሱ ሆነው ግን ያው ግልቦች አሉ። ግልብነት ሞሮፍ የባህሪን ጉዳይ ነው። ባይ ዘ ወይ ግድ የእውቀት ጉዳይም አለ። ወይ ደግሞ ግልብነትን ስለፈለጉ ይሆናል። አንዳንዶች ደግሞ ህዝብ ውስጥ ያለውን ግልብነት መጋለብ ስለፈለጉ እንደ ገበያ ተኮር አድርገን ልናየው እንችላለን። እነዚህ ባህሪ ጉዳይ ሲሆን እንተዋቸዋለን ማለት ጀስት ሌላ ነው። አሁን ይሄ አንዳንዱ ኢቭን የቢዝነስ ሞዴልም ሊሆን ይችላል። እነዚህ አይደሉም የኔ ጭንቀት። ስለዚህ አሁን በሶስት ነው ከፍላቸው። እንግዲህ ይሄ አጠቃላይ ስለ ፖለቲካ ካልቸር የሚሆን ነገር እያወራሁ እንደሆነ አድርጋችሁ ሰሩት። ጀስት አሁን ከዚህ ከህወሓት ጋር የተያያዘውን አጀንዳ ብቻ ሳይሆን ማለት ነው። ግን ዝም ብሎ እንደ ክላስሩም አድርጌ እንደ ፖለቲካ ሳይንስ ትምህርት አድርጌ ከማወራው ይልቅ ባወራው ነገር ተወስዱበታላችሁ። ኤኒዌይስ በሶስት ነው ከፍላቸው እና ቶሎ ነው ማወራው። ሞስት ላይክሊ እንደማስደቀም ቆየ አይመስለኝም። አንድ የመጀመሪያው ለምን ትቃወማላችሁ? ህወሓት መቃወም የለባችሁም ወይ ደግሞ ህወሓት መደገፍ አለበት ብለው በጣም የሚቆጡና ረጃጅም ገለጻዎች የሚሰጡ ሰዎች ምንድነው አርጊመንታቸው? ህወሓት ከደከመ ብልጽግና ይጠናከራል፣ ከዛም ያጠፋችኋል እንደዛ የሚል ነው። ኦኬ ምን ማለት ነው? ይሄ ሲበተን አንድ ህወሓት ከሌለ ወይም ከደከመ ብልጽግና ወደ ትግራይ ይመጣል። ሁለቱም ህወሓት ከሌለ ወይም ከደከመ በኢትዮጵያ ብልጽግና ይጠናከራል እና ህወሓት ከሌለ ደግሞ ብልጽግና ያጠፋችኋል ነው። ኦኬ አሁን ክርክር ታሳቢ የሚያደርገው በትግራይ ጦርነት የተሰራ የተፈጸመ የተለየ ጥፋት አለ። አሁን ያንን እውቅና የሚሰጥ መሆን አለበት። በቀጣይም ደግሞ በትግራይ ላይ ሊደርስ የሚችል የሆነ አይነት ተንኮል አለ የሚልም ታሳቢ ማድረግ አለበት። ምክንያቱም ተጋሩ ሌላ ቦታ ኢትዮጵያ ውስጥ አሉ፣ ትግራይስ ብቻ አይደለም። ስለዚህ በተለይ ትግራይ ላይ እንግዲህ ስፔሲፊክ እና ብሎ ከተባለ ለምሳሌ አንዱ አሁን እዚህ ጋር ምዕራብ ትግራይ ይመጣል። እዛ የተፈጸመ ኤትኒክ ክሊንሲንግ አለ፣ ዘር ማጥራት፣ የማንነት ጠመቃ ነው። እንግዲህ አሁን ሌላ ቃል ምን እንደሚችል ስለማላውቅ ማንነት ለማስቀየር ሁሉ የሚደረግ ፕራክቲካሊ መንግስት ያው ኢምፕሊሲት ድጋፍ እየሰጠው ያለው ሰጥቶት ያለው ይደረገ ያለ አለ። ይህንን ተባብሶ ሊቀጥል ይችላል። ይህንን አያውቁም ብልጽግና ከሚል ተነስተው ነው። ያ ከሆነ ሊያስማማ ሊችል ይችላል። አይ ያልተፈጸመ ምንም የተለየ ነገር አልተፈጸመም ብለህ ከዛ መልሰህ ብልጽግና እንዳይመጣባቸው ልትል አትችልም። ምን ተገኘ ማለት ልክ ሌላ ኢትዮጵያ ቦታ የሚፈጸም ከሆነ የተፈጸመ ያለው ዜን ለምንድን ነው የተለየ ፕሮቴክሽን የተለየ ድርጅት የሚያስፈልገው? ትግራይ ህዝብ ያን ጥያቄ ነው አይመጣም። ከቶ አለዚያ ህወሓት ከማን የሚጠብቀን የሚል ይመጣል ማለት ነው። ዞሮ ባይደወይ ብልጽግና እንግዲህ ያው የሚቀጥለው ጋር መጣው እንጂ ደግሞ ኢን ቫኪዩም አለ ኦፕሬት የሚያደርገው የሆኑ ኃይሎች ከሱ ጋር ተቀናጅተውም ይሁን ወይ ብልጽግና ተጠቅሞባቸውም ይሁን እነሱ ብልጽግና ተጠቅሞበትም ይሁን በሆነ ሲነርጂ ነው እነዚህ ነገሮች ሀፕን የሚያደርጉት። የሆነ ኢን ቫኪዩም ኦፕሬት የሚያደርግ የሆነ ልዩ አስማታዊ ኃይል አይደለም። ምንድነው አክቹዋሊ የተፈጸመው? ምንድነው ሊፈጸም የሚችለው ነገር ምንድነው? ስጋቱ ከምን አይነት ስጋትስ ነው መጠበቅ የሚያስፈልገው? ይሄ ነው መቀመጥ ያለበት። ከሌለ then what are we talking about? ምጸቱ ምንድነው የሚሆነው? ባይ ዘ ወይ የዚህ ደግሞ ምጸቱ እስካሁን እስከ ቅርብ ጊዜ ድረስ የትግራይ ህዝብ ላይ በሆነ ተማፈናቀሉ ወይ የሆነ ጥቃት ነው ሲደርስበት ሌላ ህዝብ እኮ ኢህአዴግን ሲቃወም የትግራይ ህዝብ ስለማይቃወም የደረሰበት
በእርግጥ የደረሰው ነገር ትክክል ባይሆኑም ግን በተለይ እስከ 2010 ድረስ በነበረው ጊዜ ማለት ነው በቪዲዮ ሁሉ አሉ የደረሰው ትክክል ባይሆኑም ግን የትግራይ ህዝብ ህወሓትን ባለመቃወሙ በዛ ምክንያት ነው ክልል የተፈጠረውና ለምን አብሮ አይቃወምም? እንግዲህ ተቃውሟል አልተቃወመም ማንስ የት አካባቢ በመልኩ ተቃወመ? እንግዲህ የአገሪቱ ማንም ሰርቬይ የሚሰራ የለም። የሆነ 100 ሰው መርካቶ ላይ ስለተቃወመ አዲስ አበባን ህዝብ የሚወክል ከሆነ በዛ አናሊሲስ ማለት እንዴት እንደሚሰራ እሱም ያው ዝም ብሎ የግልብነት ምዝ ስላለ በሱ ልቶና ሰው እንደዛ ሲሉ የነበሩ ሰዎች አሁን ደግሞ ከተቃወማችሁ ትጎዳላችሁ ነው የሚሉት። የሆነ ጊዜ ደግሞ እንደገና ደግሞ ስዊች አድርገው ህወሓት ለምን አትቃወም በዛም ከደም ትጎዳላችሁ ሊሉ ነው። ሶ ወይስ ህወሓት ተቀይሯል በዚህ መካከል? እሱም ደግሞ ከነገሩን አንድ ነገር ነው። ሶ ታስ ዘ አይሮኒ ኦፍ ዲስ ሎጂክ ማለት ነው። ሁለተኛ 3 ነው ብያቸዋለሁ። ያ ሁለተኛ ላይ ደርሻለሁ። አይ ይሄ ወቅቱ አይደለም፣ ለዲሞክራሲ ጊዜ አይደለም። አሁን ትግራይ ውስጥ ማዕከላዊነት መጠበቅ ነው የሚያስፈልገው፣ አንድነት መጠበቅ ነው የሚያስፈልገው። በትችት በጭቅጭቅ የትኩስ መንፈስ መበተን አያስፈልግም። ህወሓት ከብልጽግና ጋር ተፋጦ ዲሞክራሲያዊ ሊሆን አይችልም። ዲሞክራሲ በሌለበት ሀገር ዲሞክራሲ ሊሆን አይችልም ይላሉ። ጥሩ እኔ ባይተወይስ ከዚህ በፊት አንድ ከብዙ ቪዲዮ በፊት የሰራሁት አለ ተመልሳችሁ ማየት ትችላላችሁ። አብዛኞቹ ብላቸው ነገሮች ያው ትክክል ስለሆኑ የለውጥ ደጋፊዎች የጌታቸው ደጋፊዎችና የህወሓት ደጋፊዎች ነው የህወሓት ተቃዋሚዎች የጌታቸው ደጋፊዎችና ለውጥ ፈላጊዎች በሚል ርዕስ የሰራሁት ብሪፍ አለ። ስንት ቁጥር እንደሆነ ትዝ አይለኝም። ማለት 10 አካባቢ እንደዛ አካባቢ ነው የሚሆነው። እኔ እንደውም ከታች ሊንክ አደርግላችኋለሁ። ሶ እዛ ላይ እነዚህ ነገሮች ያነሳዋቸው ነበሩ። ማለት ምን አይነት ለውጥ ነው ምን አይነት ዲሞክራሲ ነው የሚመጣው ምናምን የሚለው ነገር ማለት ምንድነው የኖርዌይ ዲሞክራሲና ነገር ይመጣል የሚልም ያን ያክል ብዥታ የለኝም። ምን ብቻ እሱ የራሳቸው ማለት ቢያንስ የራሴን ግንዛቤ አለኝ። ሁሉም የሰው የራሱ ሀሳብ አለው። የሆነ ሰውም ተነስቶ ጭራሽ አፍሪካ ውስጥ ዲሞክራሲ ሊኖር አይችልም ሊል ይችላል። አንድ ነገር ነው። አይ በኢትዮጵያ ደረጃ ዲሞክራሲ ለማምጣት እንታገላለን፣ ግን በኢትዮጵያ ደረጃ ዲሞክራሲ እንድናመጣ እንዲሳካ ትግራይ ግን እንደ አቃፊ እንኳን መንግስት ሳይኖራት ኢንክሉሲቪቲ ያክል ይበቃል ባይነኝ። በፌደራል ደረጃ ኢንክሉሲቪቲ ደረጃ ከሄድን በጣም ትልቅ ስቴፕ ነው ለኛ። ኬንያ የደረሰችበት ደረስን ማለት ነው። ባጭሩ ነው። ሌላ ሀሳብ እዚህ ጋር በጣም ፈልጌ አይደለም። ኢንክሉሲቪቲ አካታች መንግስት ፕራክቲካል ኤሊት ባርጌን ከበቂ በላይ ነው ለኛ። ሰፊውን እዛ አሳትፈን ገበሬ አሳትፈና ማይመስል ነገር ነው ማለት በዛ ደረጃ የተማረም የነቃም ኢንጌጅድ የሚሆን ህብረተሰብ የለንም። ሶ ኦፍ ኮርስ ኢትዮጵያ ዲሞክራሲ ሳትሆን ትግራይ ዲሞክራሲ መሆን ያስቸግራታል ወይ ደግሞ ኢቭን ያንንም ራሱ ፌደራል መንግስት ቶለሬት ያደርጋሉ ያጠራጥረኛል። ማለት የኤርትራን ኤክስፒሪየንስ እናውቀዋለን። ኤርትራና ኃይለ ሥላሴ ያ ኦብቪየስ ነው እኮ ግን አት ሴም ታይም እንዴት ነው ከዛኛው ጋር ተጣጥሞ የሚሄደው? ማለት ኢትዮጵያ ዲሞክራሲያዊ ስትሆን ድረስ ትግራይ ዲሞክራሲያዊ ሳትሆን ከቆየች ማለት የሆነ እንኳን እንቅስቃሴ ሳታረግ ከቆየች ከዛ በኋላ ድንገት ነው ጃምፕ አድርጋ የምትደርሰው ወይስ ደግሞ ጸረ ዲሞክራሲ ኃይል ተብሎ ተፈረጅ ነው ማለት how does that work? ማለት በላስ እዚህ ውስጥ ይሄ ምን ታሳቢ ያደርጋል? አንድ ይሄ ራሱ አጠቃላይ ግድ የለም ይሄ ዲሞክራሲ ነገር ነው ተውና የሚሉት ሰዎች ከልባቸው ስለማይመስለኝ ይሄ ታሳቢ የሚያደርገው አንድ ህወሓት ኃላፊነቱን እየተወጣ ነው የሚል አስም ያደርጋል። ሁለት ህወሓት ክልል ትግራይ ህዝብ ራሱ ሞቢላይዝ ሊያደርግ አይችልም። ህወሓት የሚባል ከየት እንደመጣ የማይታወቅ የሆነ አስማተኛ ኃይል ነው ትግራይ ህዝብ ሞቢላይዝ ያደረገው እንጂ ሞቢላይዝ ሊሆን አይችልም። ማለት ተደራጅቶ ምናምን ሊንቀሳቀስ አይችልም የሚል አስም ያደርጋል። ሶ እነዚህን አሰምሽኖች እዚህ ውስጥ የያዘ ነው ማለት ነው። ሶ ይሄን ካልኩ ይሄን ያክል ይበቃል። እናንተ የምታስፋፉት ታዳብሩት ትችላላችሁ። ሶስተኛውና ዋናው ደግሞ በቃ የአገር ችግር ልንገራችሁ ደግሞ ይሄ እንዲያውም ለዚህ ኦዲየንስ ጋርም እናንተ ሊጨምር የሚችል ነው። የጉልተኛ ፖለቲካ ባህል አለን። እንግዲህ አሁን እኛ ፖለቲካ ባህል ሲወራ ጽንፈኝነት ነው ሲባል ነው ብዙ የምትሰሙታል። እሱ አይመስለኝም። ዋናው ችግር ማለት ሊሆን ይችላል አላውቅም። እሱን እንግዲህ አሁን በፌዴራሊዝም ውስጥ ምን አለ? ገባር አለ። ያው ገበሬ የሚለው ቃል ከዛ ነው የመጣው። ለዛ ነው ፖለቲካል ጠንቃቅ የሚሉ ሰዎች አርሶ አደር ነው የሚለው የሚጠቀሙት። ገባር የሚገብር ማለት ነው። በቃ ስራው መገበር ነው፣ ያርሳል፣ ይገብራል። ከሱ ላይ ጉልተኛ አለ የተቀመጠ። ከዛ ላይ ደግሞ የሱ ደግሞ በላይ ጉልተኛ አለ። ከዛ ንጉሱ አለ። አሁን ምንድን ነው የሚሆነው? እንግዲህ ይሄን ሄራርኪ ያስቀመጥኩኝ አይደለ?
ታማኝነት፣ ሎያሊቲ እና ሰርቪስ ወደ ላይ ነው የሚፈሰው። ስልጣንና ጥበቃ ደግሞ ከላይ ወደ ታች ነው ማለት አንተ በየጊዜው ትገብራለህ። ከላይ ላለው እንዲህ ያለ ንጉሱ ድረስ ይደርሳል። ከላይ ያለው ደግሞ ወደ ታች ምን ያደርጋል? ስልጣን ማለት ኦቶሪቲ። ይሄ ነገር ያንተ ስልጣን ነው። ለአንተ ጉልት በተሰጠ ወረዳ ላይ አንተ ዳኛም ነህ፣ ግብር ሰብሳቢም ነህ፣ ምንም ነህ። ዜን ማለት ያ ኦቶሪቲ ይኖርሃል ማለት ነው። ጥበቃም ደግሞ ይሰጣል ማለት አልታዘዝም ብሎ ካመፁ ደግሞ ሊያግዝህ ይመጣል። አሁን እንግዲህ ይሄ ግንኙነት አሁን ለስሙ ያው ጉልተኛም ተብሎ በይፋ የለም። በእኛ ፖለቲካ ውስጥ እሱ ነው ያለው። የሆኑ ሰዎች አሉ። ከዛ ደግሞ የሆኑ ድርጅቶችን አሉ። እንግዲህ አሁን በዚህ ኬዝ ህወሓት ሊሆን ይችላል ጉልተኛ ነው ለትግራይ። ስለዚህ ለዛ ጉልተኛ ነው መገበር ያለብህ። ለዛ ጉልተኛ ካልገበርክ ወይ ብልጽግና ለሚባል ጉልተኛ እየገበርክ ነው ያለኸው። ያ ደግሞ ካልሆነ ወይ ደግሞ ለእኔ ገብር ደግሞ ሊል የሚፈልጋል ደርሶ ጉልተኛ የሚፈልግ ማለት ነው። ማለት ሁሉም እንደ አቅሚቲ ነው እንደየንትኑ እና እንግዲህ ትልቁ ጉልተኛ አለ፣ አነስ ያለው አለ። ከዛ ወይ አንተን ታስገብራለህ ወይ ትገብራለህ ማለት ነው። አጠቃለልሽ እንጂ ምን ሀሳብ ይዣለሁ፣ ምን ሀሳብ አቀርባለሁ፣ የኔ ሀሳብ አሳምኖታል ወይ ላሳምኖ ጥረት ማድረግ አለብኝ ማለት ያስመስላሉ፣ ግን አይደለም፣ ያሳሰብ የለም። አሁን በዚህ ማዕቀፍ ውስጥ ማን ምን ሀሳብ አለው ሳይሆን የት ይመደባል ነው። ቆይተኛ ጉልተኛ ጋር ነው ገሌ የሚመደበው። ህወሓት ተቃወመ እንዴ? በቃ ብልጽግና ነው ማለት ነው። አለቀ። ሌላኛው ጉልተኛ እሱ ነው ያለው ነው። አይዛርለም እንዴ? እንግዲያውስ ሌላ የሚፈለግ ይኖራል። ሌላ የፈለጋችሁ የግለሰብ ስም የድርጅት ስም ደግሞ አምጡና ማለት ነው። ሰውም ራሱ ማይንድ ሴቱ ያ ነው። ከዛ እነዛ ደግሞ ሰዎችም እንደዛ ያው መጠበቅ መፈለጋቸው ማሰባቸው አይቀርም። ስለዚህ አሁን ይሄ ራሱ የሚተቸው የሚቃወሙ አንዳንዱ በፊት ከኔ ጋር ነበር እኮ አብሮ እዚህ ጋር የሚገብረው ወይ ደግሞ ነው በፊት ይበሳጭ የነበረው ለምን ከኔ ጋር አብሮ ለሆነ ጉልተኛ አልገበርም የሚል ከነበረ አሁን ደግሞ እሱ ቀየረ እንግዲህ እሱ የሚገብርለት ጉልተኛ ከህወሓት ጋር አብሮ ሲሰለፉ ሌላ ቦታ እየገበረ ያለው አሁን ብሎ ሲያስብ ነው ይበሳጨው እንጂ ምን አቋም ያስክብሎ አይደለም። እንግዲህ ምን እያልኩ እንደሆነ ይገባቸዋል። ይሄን ካልኩ በኋላ እዚህ ጋር አሳዛኝ ያደረገው ነገር መሰላችሁ እና እንግዲህ ያው ትንሽ ኢጎ ያለው ሁሉ ደግሞ እሱም በእንትኑ ጉልተኛ መሆን ይፈልጋል። ኢቭን ማለት ቢያንስ እንደዚህ እንኳን አንዱም ክልል አንዱም ፌደራል የሚገዙ ናቸው። ከዛ አሁን እዚህ ጋር ምጸቱ ደግሞ ያሳዝነኛል። እዛው አሳዛኝ የሚያደርገው ምንድን ነው የሚሰጠው ሳይኖረው አስገባሪ እንደ ጉልተኛ መሆን ይፈልጋል። አሁን እኮ በዛ በፊውዳል ሪሌሽንሺፕ ውስጥ ምን አለ ያ እኮ ባለ ጉልተኛው ዝም ብሎ አይደለም እኮ ግብር እኮ የሚሰበስቡ እሱ እኮ ጥበቃ ሰጪ ነው፣ ዳኝነት ሰጪ ነው፣ እንደዚህ ነገር አድራጊ ነው ማለት የሆነ ኤክስቼንጅ አለ። ዲሞክራቲክ እና የእኩዮች ባይሆኑ ግንኙነቱ አንድ ገባር እኮ ዝም ብሎ ምንም መብት የሌለው አይደለም። ሄዶ እኮ በየዓመቱ ይገብርልህ እዛ ጉልተኛው ጋር ዳኝነት ያገኛል። እኛ አካባቢ ሽፍታ ችግርን ጥበቃ አድርግልን ይላል። እንደዚህ ነገር ማለት የሆነ ሰርቪስ እኮ ይሰጣል፣ ኃላፊነት አለበት ለአካባቢው። አለዚያ ንጉሱ ራሱ ጉልተኛ ያነሳል። ይሄ እኮ አንተ ቴሪቶሪ ነው ብሎ ማለት ነው። አሁን እኛ ጉልተኞች አክቹዋሊ የሚሰጡት ነገር ሳይኖራቸው የሚገብርላቸው ይፈልጋሉ። በተለይ ያው ከመንግስት ውጭ ያሉት ማለት ነው። ደግሞ ሌላ ህዝቡ ደግሞ ያው ቢያንስ ትንሽ ለዛው ፖለቲካ ቃል ነው የሚለው አለ። ግን አክቹዋሊ ሌላውም ማለት ነው በልዋጩ የሚቀበለው ሳይኖረው መገበር ያለበት ይመስለዋል። ማለት ግዴታ እኮ የለበትም። አንደኛ ዝም ብሎ መኖር ይችላል፣ ወይ ደግሞ ዝም ብሎ ማሰብ ይችላል። ማሰብ ከጨነቀውም ደግሞ አለማሰብ ነው። አብዛኛው ሰው ብዙ ለማሰብ አይጨነቅምና በፖለቲካ ጉዳይ ማለት ነው። ግን የሚቀበለው ሳይኖረው ራሱ እንደገባር ይቆጥራል። የሚሰጠው ሳይኖረው ደግሞ ራሱ እንደጉልተኛ ነው ይቆጥራል። ዳስ ዘ አይሮኒ ኦፍ የኛ ጉልተኛ ፖለቲካ። እነዚህ ሶስቱ በዚህ ሶስት ምድብ ውስጥ ሆኖ ነው እንግዲህ ህወሓትን ለምን ትቃወማላችሁ የሚሉ ሰዎች ከፈለጋችኋቸው ከሶስቱ አንድ ውስጥ አይወጡም ባይ ነኝ። ከዚህ በላይ ማርዘም ስለማያስፈልገው ፖይንቶቹ ግልጽ ናቸው። አመሰግናለሁ። መልካም ቀን።